ክፍል ተከታታይ ትምህርት ነው የምንማማረው ማለት ነው። እንግዲህ ምስጢረ ስጋዌ ምን ማለት እንደሆነ ሰው የመሆንን ምስጢር የእግዚአብሔርን ሰው የመሆን ስጋ የመልበስ ነፍስንና ስጋን የመንሳት የአዳምን አካሉ የአዳምን ባህሪው የማድረጉን ምስጢር በትናንትናው መርሃ ግብራችን መነሻ አድርገን ተማምረናል። ዛሬ ደግሞ ሁለተኛውን ክፍል እንመለከታለን ማለት ነው። ትናንት ካቆምንበት ጀምረን ዛሬ እንቀጥላለን። በምስጢረ ስጋዌ ትምህርታችን እግዚአብሔር የበደለውን አዳምን ለማዳን ሰው የሆነበትን ምስጢር የምንማርበት ስለሆነ እግዚአብሔር ሰው ሳይሆን አዳምን የሰው ልጆችን ያላዳነበት ሰው ሆኖ ስጋ ለብሶ አዳምንና የሰው ልጆችን ከሞት ከዲያብሎስ ቁራኝነት ነፃ ያወጣበት ምክንያት ምንድነው? ሰው እንዲሆን ያስቻለው ምክንያት ምንድነው የሚለውን በአምስት ዋና ዋና ምክንያቶች በትናንትናው መርሃ ግብር አይተናል። እነዚህን ምክንያቶች እንደመነሻ አንስተን ወደ ቀጣዩ እንቀጥላለን ማለት ነው። የመጀመሪያው እግዚአብሔር ሰው ሆኖ አዳምን ያዳነበት ምክንያት ሰው የሆነበት ምክንያት አዳምን ለማዳን ፍጹም ፍቅሩን ለመግለጽ ነው። ለሰው ልጆች ያለውን ፍጹም ፍቅር ለመግለጽ ነው የመጀመሪያው። ሁለተኛው አዳምን ለመካስ ነው። ሰው ሆኖ አዳምን ለመካስ ነው። ሶስተኛው ምክንያት ሁሉን ቻይነቱን ለማሳየት እግዚአብሔር ሰው ሆነ ስንል ድንቅ ምስጢር ነው። እግዚአብሔር ሰው ቢሆን ሰውም እግዚአብሔር ሆነ። አምላክ ፍጡር ቢሆን ፍጡርም አምላክ ሆነ። መለኮት ስጋ ቢሆን ስጋም መለኮት ሆነ ብለን የምንረዳው የምናምነው ትምህርት እጅግ ድንቅ በመሆኑ ይልቁንም እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ሰው ሆኖ ያዳነበት ጥበቡ ይበልጣልና ይህ የእግዚአብሔርን ሁሉን ቻይነት ያሳያልና ሶስተኛው ምክንያት እግዚአብሔር ሰው የሆነበት ምክንያት ሁሉን ቻይነቱን ለማስረዳት ነው። አራተኛው ምክንያት እግዚአብሔር ሰራኤ ሕግን የሚሰራ ብቻ ሳይሆን ፈጻሜ ሕግም እንደሆነ ሕግን የሚፈጽም ሕግን ፈጽሞ ለሰው ልጆች አርአያ አብነት የሚሆን ርህሩህና የፍቅር አምላክ መሆኑን ለመግለጽ ለአብነት ማለት ነው። ለአብነት ሕግን ፈጽሞ ለሰው ልጆች መሪ ለመሆን ሕግን በመፈጸም አባት ለመሆን ለአብነት ሰው ሆኗል ማለት ነው። አምስተኛው ምክንያት የሰው ልጆች በብሉይ ኪዳን የነበሩ ሰዎች አህዛብ እንጨት ጠርበው ያንን በወርቅ ለብጠው ጣዖት አቁመው ግዙፍ ለሆነ በዕለተ ሰሉስ በማክሰኞ ዕለት ለተፈጠረው እንጨት አምላክ ነው እያሉ ይሰግዱ ነበርና እግዚአብሔር የሰው ልጆችን ደካማ የሆነ አስተሳሰብ አይቶ ተመልክቶ የሰው ልጆች እኔን ረቂቅ የሆንሁትን አምላክ ማምለክ ቢሳናቸው ግዙፍ አምላክ ሽተዋል ፈልገዋልና ይሄ የሚታወቅ ዘንድ ግዙፍ አምላክ ቀርጸው በራሳቸው እያመለኩ ነውና በስጋ ግዙፍ ሆኜ ልገለጽላቸው በስጋ ገዝፌ ልመለካቸው ብሎ በስጋ ገዝፏል። ረቂቁ ግዙፍ ሆኗል። ሰማያዊው ምድራዊ ሆኗል። ምሉኡ ውሱን ሆኗል ማለት ነው እና መለኮት ስጋን በመንሳቱ ረቂቅነቱን ሳይለቅ ግዙፍ አምላክ መሆን ችሏል ማለት ነውና በእነዚህ አምስት ዋና ዋና ምክንያቶች እግዚአብሔር ሰው ሆኖ አዳምን አድኖታል። አዳምን ለማዳን ሰው መሆንን የመረጠበት እኒህ አምስት ዋና ዋና ምክንያቶችን መሰረት አድርጎ ነው ማለት ነው። በምስጢረ ስጋዌ ትምህርታችን ከፍጡራን መካከል
ተቀዳሚውን ድርሻ ድንግል ማርያም እመቤታችን እንደምትወስድ አይተናል። ምክንያቱም አካላዊ ቃል ሰው መሆን ሲፈልግ ሰው የሚሆንባት ወይም ደግሞ ሰው ለመሆን እናት የምትሆነውን ከስጋዋ ስጋ ከነፍሷ ነፍስን ለመንሳት ሴትን ሲፈልግ ድንግል ማርያምን ብቸኛ አምላክን ለመወሰን በቅታ የተገኘች ድንግል ማርያምን ብቻ አግኝቷል ማለት ነው። በዚህ ምክንያት ከድንግል ማርያም ተወልዷል። እመቤታችን ቅድስት ድንግል ማርያም በምስጢረ ስጋዌ ትምህርታችን አምላክን ለመውለድ የበቃሽ ከፍጡራን መካከል የመጀመሪያዋ ለሰው ልጆችም ድህነት ምክንያት ሆና የተገኘች ናት። ይህንንም ድንግል ማርያም የአምላክ እናት መሆን የቻለችው እግዚአብሔር ከሴቶች መካከል አድልቶ እርሷን መርጧት ሳይሆን እመቤታችን ቅድስት ድንግል ማርያም በንጽህናዋ በቅድስናዋ በድንግልናዋ ከሐሳብ ከንግግር ከድርጊት ኃጢአት የራቀች የተለየች ሆና በመገኘቷ እንደሆነ ተመልክተናልና ይህንን ጽንሰ ሐሳብ ይዘን ነው የትናንትናውን መርሃ ግብር ያቆምን። ዛሬ ካቆምንበት ጀምረን እንቀጥላለን ማለት ነው። እንግዲህ በእስራኤል ሌሎች ብዙ ደናግል ነበሩ በዘመኑ ንጽህና ቅድስና ያላቸው ማለት ነው፣ ድንግልናም ያላቸው ግን ንጽህናቸው ቅድስናቸው ድንግልናቸው አምላክን ለመወሰን የአምላክ እናት ለመሆን እንደ እመቤታችን የሚያስችላቸው አልነበረም። እመቤታችን ከነዚህ ንጽህና ቅድስና ድንግልና ካላቸው ከእስራኤል ደናግል ይልቅ የተለየች ሆና በመገኘቷ አምላክን ለመውለድና ለአምላክ እናት ለመሆን በቅታለች ማለት ነው። ሌሎቹ የእስራኤል ደናግል በመርገመ ሥጋ በመርገመ ነፍስ የተያዙ ዲያብሎስም የተቆራኛቸው ነበሩ። እንዲሁም ጥንተ አብሶ ነበረባቸው። እመቤታችን ቅድስት ድንግል ማርያም ግን ይህ ሁሉ የለባትም። ኤራቅሊስ የተባለው ሊቅ በሃይማኖተ አበው ንጽሕት ባህሪ ሆና መገኘቷን ሲያስረዳ ናይምር ከመ ኢያእመረ ዮሴፍ እስመ ዘተፈጠረ እምነ ጽቡር ጽሩይ ትኩን መቅደሶ ለእግዚአብሔር። ዮሴፍ ንጽሕት ባህሪ ሆና የተገኘች ድንግል የእግዚአብሔር ማደሪያ እንድትሆን እንዳላወቀ እንወቅ በማለት በሃይማኖተ አበው ዘኤራቅሊስ ማለት ነው ምዕራፍ 48 ቁጥር 31 ይናገራል። ስለሆነም እግዚአብሔር ድንግል ማርያም ተወልዳ በንጽህና በቅድስና እንድትኖር ያውቅ ስለነበር አስቀድሞ ከመርገም ጠብቋታል። አስቀድሞም ማለት ገና መንፈስ ቅዱስ አቀባም ከርሰማ ከናቷ ከሔዋን ማህፀን ጀምሮ የእመቤታችንን አካል የእመቤታችንን ባህሪ ከመርገም ከጥንተ አብሶ ከነውር ጠብቋታል ማለት ነው። ይህ ነው ከሴቶች ሁሉ በተለይ ልዩ የሚያደርጋት። ኋላ ተወልዳ በምትኖረው ህይወት ኋላ ከናቷ ከቅዱሳና ከአባቷ ቅዱስ ኢያቄም ተወልዳ በምትሰራው መልካም ስራና በሚኖራት ንጽህና ቅድስና ድንግልና የተለየች መሆኗ በእግዚአብሔር ዘንድ አስቀድሞ በመታወቁ እግዚአብሔር ገና ከሔዋን ማህፀን ጀምሮ እመቤታችንን መርገመ ሥጋ መርገመ ነፍስ እንዳይኖርባት አድርጎ በመንፈስ ቅዱስ ጠብቋታል ማለት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም አስቀድማ ገና ከመወለዷ በፊት የእመቤታችን ባህሪ ንጽሕት እንደነበረች ቅዱሳን መጻሕፍት እንዲሁም ቅዱሳን ሊቃውንት አምልተውና ሰፍተው ይመሰክራሉ ማለት ነው። ሊቁ ኤራቅሊስ እንደተናገረ ሁሉ ቅዱስ ዮሐንስ አፈወርቅም ጥንቱን ንጽሕት እንደነበረች ሲያስረዳ ከመገባሪ ጠቢብ ሶበ ይረክብ ግብሮ ይገብር እምኔሁ ንዋየ ሰናየ። ጠቢብ ብልህ ሸክላ ሰሪ የሚሰራውን ጭቃውን ለዝቦ ቢያገኘው መልካም ዕቃ ልባም ዕቃ የልቡና ዕቃ እንዲሰራ
ከመዝ እግዚእነ ሶበረከበ ስጋሃ ቅዱሰ ለዛቲ ድንግል ወነፍሳ ቅድስተ ፈጠረ ሎቱ መቅደሰ ዘወቱ ነፍስ። ጌታችን ኢየሱስ ክርስቶስን የእመቤታችን የከበረ ስጋዋን የከበረ ነፍሷን ባገኘው ጊዜ እርሱ እንዳወቀ ነፍስ ያለችው ስጋን ፈጥሮ ተዋሃደ ነው የሚለው። እርሱ ባወቀ ነፍስ ያለችው ስጋን ፈጥሮ ተዋሃደ በማለት በምሳሌ አስረድቷል ማለት ነው ቅዱስ ዮሐንስ አፈወርቅ። እንግዲህ ምሳሌው እንዴት ነው ካለ ጠቢብ አለ ብልህ ሸክላ ሰሪ ጥበበኛ ነው፣ ብልህ ነው። የሚሰራውን ጭቃውን ለዝቦ ቢያገኘው መልካም ዕቃ የልቡና ዕቃ ያማረ ዕቃ አድርጎ ይሰራዋል ማለት ነው። ጭቃውን ለዝቦ ቢያገኘው ነው እንዲያደርገው የሚሰራው እንጂ ሸክላ ሰሪ የጭቃውን የአፈሩን ባህሪ ራሱ እየለዋወጠ ጭቃውን ለዝቦ ያላገኘውን ራሱን እንዲለዝብ እያደረገ ማለት አይደለም። ጥንቱን ለዝቦ ቢያገኘው ጥንቱን ለመልካም ዕቃ የሚሆን ዝግጁ ጭቃ ሆኖ ቢያገኘው ነው። ልክ እንደዚህ ጌታችን ኢየሱስ ክርስቶስም የእመቤታችንን የከበረ ስጋዋን ነው የከበረ ነፍሷን ባገኘው ጊዜ የከበረ ሆኖ ባገኘው ጊዜ በንጽህና በቅድስና በድንግልና የከበረ ሆኖ ቢያገኘው እርሱ እንዳወቀ ነፍስ ያለችው ስጋን ፈጥሮ ተዋሃደ ነው የሚለን። እንግዲህ እመቤታችን ንጽህናዋ ቅድስናዋ ድንግልናዋ በራሷ ተነሳሽነት በራሷ መልካምነት በራሷ ጥረት በራሷ ሐሳብ በራሷ መልካም ዝንባሌ የሆነላት እንጂ እግዚአብሔር ከፍጡራን ለይቶ ለእመቤታችን ንጽህና ቅድስና ድንግልናን ስለሰጣት አይደለም። በእግዚአብሔር ዘንድ ፍጥረት ሁሉ ሰው የሆነ ፍጥረት ሁሉ የተሰጠው ጸጋ እኩል ነው። ግን ሰው በተሰጠው ጸጋ ስራ ሰርቶ በስራው የተለያየ ክብር ሊከፈለው የተለያየ ክብር ሊሰጠው ይችላል ማለት ነው እና እመቤታችንም በራሷ መልካምነት እግዚአብሔር ለእናትነት መርጧታል። ለእናትነት እንድትበቃ ለእግዚአብሔር እናትነት እንድትበቃ ሆናለች ማለት ነው። ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 66 ላይ ነው ይሄንን ስለ ብልህ ሸክላ ሰሪ የለዘበን ጭቃ ቢያገኝ መልካም ዕቃ ልባም ዕቃ የልቡና ዕቃ እንዲሰራ ጌታችን ኢየሱስ ክርስቶስም የእመቤታችንን የከበረ ስጋዋንና የከበረ ነፍሷን ባገኘ ጊዜ እርሱ ባወቀ ነፍስ ያለችው ስጋን ፈጥሮ ተዋሃደ ብሎ የተናገረው በሃይማኖተ አበው ዘዮሐንስ አፈወርቅ ምዕራፍ 66 ላይ እናገኘዋለን። እንግዲህ እንዲህ ባለ መንገድ ንጽሕት ሆና ቢያገኛት አቀባ ጰራቅሊጦስም ከርሰማ ወኢረክሰት በምንትን ዘፈጠራ ጰራቅሊጦስ ከእናቷ ሆድ ጀምሮ ጠበቃት በምን አልረከሰችም ብሎ መጽሐፍ ይናገራል ማለት ነው። ጰራቅሊጦስ መንፈስ ቅዱስ ነው። ከእናቷ ሆድ ጀምሮ ጠበቃት ወኢረክሰት በምንትን ዘፈጠራ በምን አልረከሰችም። በምን ማለት ምን ማለት ነው? በምን ማለት በድርጊትም በስራም በንግግርም በቃልም በሐሳብም ምንም ነውር ነቀፋ አደፍ ጉድፍ ኃጢአት የሚባል ነገር ትንሽ የጤፍ ቅንጣት ያህል የጤፍ ፍሬ ቅንጣት ያህል ዝንባሌ እንኳን የለባትም። የሰናፍጭ ቅንጣት ዝንባሌ እንኳን የሌለባት መሆኑን ፍጽምት መሆኗን በሐሳቧም በስጋዋም በነፍሷም እመቤታችን ፍጽምት ንጽሕት መሆኗን ይገልጻሉ ማለት ነው ቅዱሳት መጻሕፍት። ሊቁ ቅዱስ ያሬድም ስለ እመቤታችን ንጽሕና ሲናገር ማርያም ሰትሐቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ እመቤታችን ቅድስት ድንግል ማርያምስ ይላል እምትካት ከጥንት ጀምሮ ታቱ ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ እንደ ነጭ ዕንቁ በአዳም ባህሪ ውስጥ በአዳም አብራክ ውስጥ ታበራ ነበር ነው የሚላል። እንግዲህ ዕንቁ በጭቃ መካከል ሆኖ
ጭቃው ሳያዝገው በአፈር ውስጥ ሆኖ አፈሩ ሳያዝገው እንቁ ዝገት የሌለበት ነው። በአፈር ውስጥ ሆኖ አፈሩ ሳይከለክለው ጭቃው ብርሃኑን ሳይነሳው ዝገት ሳያመጣበት ያበራል እና በእንቁ መስሎ በነጭ እንቁ መስሎ እመቤታችን ቅድስት ድንግል ማርያም ጭቃ የተባለ የሰው ልጅ ሁሉ ነው። የአዳም ባህሪ ነው። የአዳም አካል ነው። የሰው ልጅ ሁሉ በመርገመ ሥጋ በመርገመ ነፍስ ተይዞ በነበረበት በ5500 ዘመን እመቤታችን ግን እንቁ ስለሆነች በዚያ ዘመን ብቸኛ ንጽህና ቅድስና ይዛ የተገኘች ጥንተ አብሶ የበደል መጀመሪያ ማለት ነው። ወይም ደግሞ የመጀመሪያ በደል ማለት ነው። ይኸውም አዳምና ሔዋን ዕፀ በለስን በመብላት የፈጸሙት ስህተት ነው። እርሱ ነው ጥንተ አብሶ የሚባለው እና በዚያ ምክንያት መርገም እንዳላገኛት ጥንተ አብሶ እንዳልነበረባት ሊቁ ቅዱስ ያሬድም በድጓው ይመሰክራል ማለት ነው እና እመቤታችን ቅድስት ድንግል ማርያም ንጽህናዋ ቅድስናዋ ከፍጥረታት ከሰው ልጆች ሁሉ ልዩ የሚያደርጋት መጻሕፍት የሚመሰክሩላት ሊቃውንት የሚያመሰጥሩላት መንፈስ ቅዱስ ከእናቷ ከሔዋን ማኅፀን ጀምሮ የጠበቃት ልዩ እናታችን ናት። ክብርና ምስጋና ለእመቤታችን ይሁን። እመቤታችን ድንግል ማርያም ጥንተ አብሶ የለባትም ስለተባለ አካላዊ ቃል የአዳምን ሥጋ አልተዋሃደም የሚል ሰው እንዳይኖር ለብሶ ለዘአበሰ ህየ የበደለውን ባህሪ ተዋሃደ ብሎ ሊቁ ኤራቅሊስ በተረፈ ቄርሎስ ምዕራፍ 19 ቁጥር 16 ላይ ይናገራል ማለት ነው። እንግዲህ እመቤታችን ድንግል ማርያም እዚህ ላይ ማስተዋል ይጠይቃል። ጥንተ አብሶ የለባትም ስለተባለ አዎ የለባትም ብለናልና አካላዊ ቃል የአዳምን ሥጋ አልተዋሃደም የሚል ሰው እንዳይኖር። ምክንያቱም የአዳም ሥጋ በመርገም ተይዟል ካልን እመቤታችን ደግሞ የአዳም የዘር ከሆነች የእመቤታችን ሥጋ የአዳም ሥጋ ከሆነ የእመቤታችን ባህሪ የአዳም ባህሪ ከሆነ ጌታ ደግሞ ከእመቤታችን ከሆነ ሥጋንና ነፍስን የነሳ የአዳም ባህሪ በመርገም ተይዞ እያለ የእመቤታችን ባህሪ እንዴት አልተያዘም ይባላል እንዳንል ለብሶ ለዘአበሰ ህየ ክርስቶስም አካላዊ ቃል የአዳምን ሥጋ አልተዋሃደም የሚል ሰው እንዳይኖር የበደለውን ባህሪ ተዋሃደ ብሎ ይናገራል። የአዳምን ሥጋ አልተዋሃደም፣ የተዋሃደው ሌላ ሥጋ ነው፣ ሌላ ያልበደለ ሥጋ ነው የሚል ሐሳብ እንዳይነሳ የሚል ሐሳብ የሚያነሳ ጠያቂ ቢኖር ለብሶ ለዘአበሰ ህየ የበደለውን ባህሪ ተዋሃደ ብሎ ይመሰክራል ማለት ነው። እንግዲህ የበደለውን ባህሪ ካለ ደግሞ የአዳምን ባህሪ ማለቱ ነው ማለት ነው። የበደለ ባህሪ ማለት የአዳም ባህሪ ስለሆነ ከአዳም ውጭም ሌላ የሰው ዝርያ ስለሌለ ሌላ የሰው ተፈጥሮ ስለሌለ ብቸኛው የሰው ተፈጥሮ አዳም ስለሆነ ማለት ነው። ክርስቶስ አካላዊ ቃልም የነሳው ሥጋ የአዳምን ሥጋ ነው ማለት ነው። ሆኖም ድንግል ማርያም ጥንተ አብሶ አለባት ለማለት የተነገረ ነው እንዳንል ይህ ደግሞ ለብሶ ለዘአበሰ የተባለው አካላዊ ቃል የነሳው ሥጋ የበደለ ነው ሲባል ሲል ሊቁ ኤራቅሊስ የአዳምን ሥጋ የአዳምን ባህሪ መንሳቱን የአዳምን አካሉ ማድረጉን የአዳምን ባህሪ ባህሪው ማድረጉን መናገር ነው እንጂ እመቤታችን ግን ጥንተ አብሶ ነበረባት ማለት አይደለም። ማለት አለመሆኑን በምን እናውቃለን? እንቁ ናት ብለናል ማለት ነው። እንቁ ናት ተብላ ተገልጻለች ማለት ነው። በነገራችን ላይ ይህ ድንቅ ምስጢር ከአእምሮ በላይ የሆነ ተአምራዊ የሆነ ምስጢር ነው። እንዲሁ በሐሳባችን ልንረዳው የማንችለው ግን ድንቅ የሆነ
እግዚአብሔራዊ ምስጢር ነው። ለዚህም ነው ሊቃውንቱ በእንቁ መስለው እመቤታችንን የገለጿት ማለት ነው። እንቁ በጭቃ ውስጥ የሚያበራ እንደሆነ ሁሉ እመቤታችንም ከሰው ልጆች መካከል በመርገም ከተያዘው የሰው ልጅ መካከል ብቸኛዋ በንጽህና ጸንታ የተገኘች መርገም ያልተላለፈባት ብቸኛዋ ሴት ስለሆነች ማለት ነው በእንቁ የተመሰለችው። እና ድንግል ማርያም ጥንተ አብሶ አለባት ለማለት የተነገረ እንዳልሆነ የበደለውን የአዳምን ባህሪ ተዋሃደ የሚለው ቃል ድንግል ማርያም ጥንተ አብሶ አለባት ለማለት የተነገረ እንዳልሆነ ሊቁ አባ ጊዮርጊስ ሲመሰክር እስመ ከመሜላት ንጹህ ጽሕደተ ስጋሃ ለድንግል ማርያም እስመ ኢበቆለ ውስቴታ ሶከ ኃጣውኢሁ ለአዳም ወአሜከላ ጌጋያ ለሔዋን። የድንግል ማርያም ስጋ በውስጧ የአዳም ኃጢአት እሾህ የሔዋንም መተላለፍ አሜከላ ስላልበቀለ እንደ ንጹህ የሐር ግምጃ የጠራች ናት ብሎ ይመሰክራል። እንደ ንጹህ የሐር ግምጃ የጠራች ናት በማለት እመቤታችን ቅድስት ድንግል ማርያም የአዳም እና የሔዋን መርገም እንዳልተላለፈባት ይናገራል ማለት ነው። መጽሐፈ ምስጢር ምዕራፍ 20 ቁጥር 56 ላይ ማለት ነው። የበደለውን ተዋሃደ መባሉ እግዚአብሔር ቃል የበደለውን የአዳምን ስጋ ተዋሃደ መባሉ ድንግል ማርያም ጥንተ አብሶ የለባትም ብለው በመናገራቸው አባ ጊዮርጊስ ወይም ደግሞ መጻሕፍት ሊቃውንት አካላዊ ቃል የተዋሃደው ስጋ ከበደለ ከአዳም ባህሪ ልዩ ነው እንዳይባል የበደለውን ባህሪ ተዋሃደ ተብሎ ተነግሯል ማለት ነው። እንግዲህ የበደለውን የአዳምን ስጋ የአዳምን ባህሪ እግዚአብሔር ቃል ተዋሃደ መባሉ የእመቤታችን ስጋ የበደለ ስለሆነ ወይም ደግሞ በደል የተላለፈበት በበደል ምክንያት የመጣው መርገም የተላለፈበት ሆኖ ሳይሆን እመቤታችን ተአምራዊ በሆነ በእንቁ ምሳሌነት ብቸኛ ንጽሕት እንደሆነች አይተናል። ሆኖም ግን የበደለውን ተዋሃደ መባሉ ምንድነው ከተባለ የነሳው ስጋ የተዋሃደው ስጋ ከአዳም ባህሪ የተለየ ነው እንዳይባል አካላዊ ቃል የተዋሃደው ስጋ ከበደለ ከአዳም ባህሪ ልዩ ነው እንዳይባል የበደለውን ባህሪ ተዋሃደ ተብሎ ተነግሯል ማለት ነው በመጻሕፍት። ሊቁ ኢራቅሊስ ይህንን ተናግሯል በተረፈ ቄርሎስ ምዕራፍ 19 ቁጥር 16 ላይ። እግዝእትነ ማርያም እመቤታችን በአምላክ ዘንድ ተመረጠች። አምላክ እመቤታችንን መረጣት ስንል ሳያውቃት ቆይቶ ኋላ ፈልጎ ያገኛት አይደለም። እሷን እንደምትወልደው አስቀድሞ ያውቅ ነበር እግዚአብሔር ማለት ነው። ለዚህም ነው ገና ከእናቷ ከሔዋን ማህፀን ጀምሮ እመቤታችን እንድትጠበቅ የሆነችው ማለት ነው። ኋላ ነው ፈልጎ የመረጣት ተብሎ አይነገርም። ምክንያቱም በእግዚአብሔር ዘንድ ዕውቀት የሚከፈልበት የማያውቀው ዕውቀት ስለሌለ ዕውቀት የሚከፈልበት ስላልሆነ ማለት ነው። አዳምን እንደሚበድል እያወቀ መፍጠሩን ይልቁንም እርሷ እንዳለች ስለሚያውቅ ነው። ይህ በመጻሕፍት የተቀመጠ ቃል ነው። ራሱ እግዚአብሔር ለጴጥሮስ የተናገረው ቃል ነው። አዳምን እንደሚበድል እያወቀ መፍጠሩ እንቅድመ ይፍጥሮ ለአዳም የአምር ግብሮ አዳምን ሳይፈጥረው ስራውን ያውቃል ማለት ጸበለስን መብላቱን ክፉ መስራቱን ሕግን መተላለፉን ያውቃል። ስለዚህ እያወቀ ነው እንጂ የፈጠረው ሳያውቅ አይደለም የፈጠረው። ግን ማወቁ ደግሞ አዳምን እንዲበላ ወስኖበታል ማለት አይደለም። አዳም ክፉና በጎን የሚያደርግበት ክፉንና በጎን የሚመርጥበት ከክፉ የሚርቅበት በጎን
የሚቀርብበት በጎን መርጦ የሚሰራበት የሚያስተውልበት የሚያውቅበት ዕውቀትና ልቡና አይምሮ ስለተሰጠው ማለት ነው። በእግዚአብሔር ዘንድ ግን የማይታወቅ ዕውቀት የለም፣ ሁሉንም እግዚአብሔር ያውቃል። ይልቁንም የእመቤታችን መፈጠር አዳምን እንደሚበድል እያወቀ መፍጠሩ እግዚአብሔር እርሷ እመቤታችን እንዳለች ስለሚያውቅ ነው ማለት ነው። የእመቤታችን መፈጠር ለአዳምና ለሰው ልጆች ሁሉ ሕይወት እንድትሆን የተፈጠረች ናት። ለሕይወት ምክንያት እንድትሆን የተፈጠረች ናት ማለት ነው። ይህንንም ለቅዱስ ጴጥሮስ ሲነግረው ኦ ጴጥሮስ ወበሰ የተሰገውኩ ማርያም ቅድስት ጴጥሮስ ሆይ ከቅድስት ማርያም ሰው ባልሆንስ ኖሮ ይላል ወእም ፈጠርክዎ ለአዳም ወኢለ ሰማያት ይህን ዓለም ባልፈጠርኩትም ነበር ብሎ ይናገራል። እግዚአብሔር ለጴጥሮስ ጴጥሮስ ሆይ ከቅድስት ማርያም ሰው ባልሆንስ ኖሮ ይህን ዓለም ባልፈጠርኩትም ነበር ብሎታል። መጽሐፈ ቀሌምንጦስ ገጽ 64 ላይ እናገኘዋለን ማለት ነው። እናም እመቤታችን ቅድስት ድንግል ማርያም መፈጠሯ ለዓለም ሁሉ የሕይወት ምክንያት እንድትሆን ነው ማለት ነው። ይህም ደግሞ በራሷ መልካምነት አስቀድማ በእግዚአብሔር ዘንድ በመታወቋ ይህንን ክብርና ጸጋ ልታገኝ ይችላለች። እንግዲህ እመቤታችን ቅድስት ድንግል ማርያም በምስጢረ ሥጋዌ ከፍጡራን መካከል ተቀዳሚ ድርሻ አላት ብንልም ምስጢረ ሥጋዌ ላይ ተሳትፎ ያላቸው ከመላእክትም መካከል ከሰው ልጆች መካከል ቅዱሳንን ልናነሳ እንችላለን። ተሳትፎ ስንል ግን እንደ እመቤታችን ያለ ተሳትፎ ማለት አይደለም። ለምሳሌ ከመላእክት በተልእኮ ሊሆን ይችላል። ከሰው ልጆች በነቢያትን ብንመለከት ስለ ምስጢረ ሥጋዌ ትንቢት በመናገር ምሳሌ በመመሰል ብዙ የተላኩትን መስክረዋል፣ ተናግረዋል ለማለት ያህል እንጂ በእግዚአብሔር መልካም ፈቃድ እና በእመቤታችን ፈቃድ መልካም ፈቃድ የተከናወነ ነው ምስጢረ ሥጋዌ። ከመላእክት መካከል በተልእኮ ተሳትፎ ያለው መልአኩ ቅዱስ ገብርኤል እንደሆነ ያው ይታወቃል። መልአኩ ቅዱስ ገብርኤል ወደ እመቤታችን አካላዊ ቃልን እንደምትጸንስ እንደምትወልድ ለማብሰር የምስራቹን ለመንገር የተላከበትን ምክንያት ቀጥሎ እንመለከታለን። እግዚአብሔር ድንግል ማርያምን ለተዋህዶ ከመረጣት በኋላ ሰው የሚሆንበት ጊዜው ሲደርስ ወደ እመቤታችን ቅዱስ ገብርኤልን እንዲያበስራት ልኮታል። እግዚአብሔር ቃል የሚያደርገውን ሁሉ ዝም ብሎ አያደርግም። ለሚያደርገው ነገር ሁሉ ምክንያት አለው። እንግዲህ እግዚአብሔር ብዙ ጊዜ ስራውን ሲሰራ በምክንያት ነው ስራውን የሚሰራው። ብዙ ጊዜ ስራውን ሲሰራ በምክንያት ይሰራልና መልአኩ ቅዱስ ገብርኤልንም እንዲሁ በምክንያት ልኮታል ነው ወደ እመቤታችን። ወደ ድንግል ማርያምም አብሳሪ የላከበት ራሱን የቻለ ምክንያት አለው። አንደኛ ወደ እመቤታችን ወደ ቅድስት ድንግል ማርያም መልአኩ ገብርኤልን ሲልከው አንደኛው ምክንያት እንዳትደነግጥ ነው። እመቤታችን አንደኛው ምክንያት እንዳትደነግጥ። እንዴት ነው እንዳትደነግጥ ስንል በመጽሐፍ ገሊላዊት ሀቀፈተከ አጽናይካ ወኢደን ገጸት ብከ ገሊላዊት እመቤታችን አቀፈችህ አጸናሃት ባንተም አልደነገጠችም ተብሎ ቅዳሴ ያዕቆብ ዘስሩግ ምዕራፍ 1 ቁጥር 19 ላይ ማለት ነው። እንግዲህ ቃል ከርሷ እንደሚወለድ ሳይነግራት እመቤታችንን ማለት ነው ቃል ከርሷ እንደሚወለድ ሳይነግራት ተጸንሶ ቢሆን ምን አገኘኝ ብላ ትደነግጥ ነበር። ሳትሰማ ሳታውቅ ሳይነገራት ድንገት ጸንሳ ብታገኘው እርሷ ደግሞ የወንድ ሐሳብ የሌለባት ንጽሕት እንደሆነች ራሷን ታውቀዋለች። ራሷም ስለመሰከረች ማለት ነው። እንዘ ያአምር ብእሴ ወንድ ሳላውቅ ይህ እንዴት ይሆንልኝ
ይችላል ብላ መልአኩን እንደጠየቀችው ሁሉ ወንድን የማታውቅ ማወቅ ብቻ ያይደለ ማወቅስ ይቅርና የማወቅ ሐሳብ እንኳን የሌላት ናት። ዘንተ ትቤ ድንግል አርገህሊና አጓለ እመሕያው ውስተ ልባ ተብሎ ተገልጿል። እመቤታችን ቅድስት ድንግል ማርያም ይህ እንዴት ይሆንልኛል ብላ መጠየቋ የወንድ ሐሳብ በፍጹም በልቡናዋ አለመኖሩን ያስረዳል ተብሎ ተጽፏልና ማለት ነው። እናም ድንገት ጸንሳ ብታገኘው ራሷን ትደነግጥ ነበርና አንደኛ እንዳትደነግጥ መልአኩ ቅዱስ ገብርኤል አካላዊ ቃልን እንደምትጸንስ አስቀድሞ ነግሯታል ማለት ነው። ቃል ከርሷ እንደሚወለድ ሳይነግራት ተጸንሶ ቢሆን ምን አገኘኝ ብላ ትደነግጥ ነበርና አውቃ ተዘጋጅታ እንድትቆይ አስቀድሞ መልአኩን ልኮ አብስሯታል ነው። አንደኛው ምክንያት እመቤታችን ቅድስት ድንግል ማርያም ምን አገኘኝ ብላ እንዳትደነግጥ አውቃ ተዘጋጅታ እንድትቆይ አስቀድሞ መልአኩን ልኮ አብስሯታል ነው። ሁለተኛው ምክንያት መልአኩ ቅዱስ ገብርኤል ወደ እመቤታችን የተላከበት ምትሃት እንዳይሉት ነው። የጌታችንን ጽንስ የጌታችንን መወለድ ምትሃት እንዳይሉት ሰዎች አይሁድ ወይም መናፍቃን ምትሃት እንዳይሉት መልአኩ ቅዱስ ገብርኤል ተልኳል። እንግዲህ ሱባኤ ሲያስቆጥር ምሳሌ ሲያስመስል ትንቢት ሲያናግር እንደቆየ ሁሉ በብዙ ህብረ ትንቢት በብዙ አይነት የትንቢት ቃል ትንቢት ሲያናግር በብዙ አይነት ምሳሌ ሲያስመስል በመልካም ምሳሌዎች ሲያስመስል በነቢያት አድሮ እንደቆየ ሁሉ ጽንሱን በብስራት አድርጎታል ነው። ሰዎች ድንገት የሚደረግ ነገር ሁሉ ምትሃት ይመስላቸዋል። አዎ ድንገት የሆነ ነገር ሰው ምትሃት ነው ብሎ ነው የሚያስበው። ቀጥታ የሚመጣለት ነገር ምትሃት ነው። ምትሃት ማለት ሰይጣናዊ የሆነ ክስተት፣ ምትሃት ማለት እንዲያው ዝም ብሎ የማይጨበጥ የማይዳሰስ መስሎ የመታየት የሰይጣን ስራ ነው ምትሃት። እና ድንገት ሲሆን የሆነ ነገር እንግዲህ ከስነ ፍጥረት ከሰው ልጆች ስነ ተዋልዶ ውጭ በሆነ መንገድ ጌታ ሳይጸነስ በእናት ማህፀን ውስጥ ሳይቆይ ድንገት ዝም ብሎ ቢገለጽ ለሰዎች እንዲሁም ደግሞ በመልአኩ በቅዱስ ገብርኤል አማካኝነት እንደሚጸንስ ከመቤታችን መጸነስ እንደፈለገ መወለድ እንደፈለገ ከመቤታችን መልአኩ ገብርኤል ልኮ መቤታችን እንዲያበስራት ባያደርግ መቤታችን ድንገት ጌታን ስትጸንስ ሰዎች ያው ምትሃት ይመስላቸው ነበርና ምትሃት እንዳይሉት መልአኩ ቅዱስ ገብርኤል መቤታችንን እንዲያበስራት ተልኳል ነው። እንግዲህ አንደኛ እንዳትደነግጥ፣ ሁለተኛ ምትሃት እንዳይሉት ሰዎች፣ ሶስተኛው ምክንያት በንጉስ ልማድ መልአኩ ቅዱስ ገብርኤል ወደ እመቤታችን ተልኳል። ንጉስ ከመምጣቱ አስቀድሞ መምጣቱን እንዲያውቁ ሰዎች አስቀድሞ የሚላክ ፊት አውራሪ አለው ለንጉሱ። ፊት አውራሪ ማለት ንጉሱ እንደሚመጣ ንጉሱ ከወደ ኋላ እንደሚመጣ ከንጉሱ በፊት ተልኮ መንገዱ እንዲስተካከል ጎባጣው ይሄ እንዲቀና ጎድጓዳው እንዲመላ ተራራውም እንዲናድ እንዲስተካከል መንገዱ ምቹ እንዲሆን ዝግጅት ለንጉሱ መንገድ ዝግጅት ቀድሞ እንዲከናወን ፊት አውራሪ ተልኮ ይመጣል ነው። በዚያ
ስርዓት በዚያ ልማድ ለግዚአ ሰማያት ወምድር ለሰማያትና ለምድር ጌታ ለቃል ወደ እመቤታችን እንደሚመጣ መልአኩ ቅዱስ ገብርኤል ተናግሯል ነው። እንግዲህ እግዚአ ሰማያት ወምድር ንጉሠ ሰማያት ወምድር የሰማያትና የምድር ጌታ የሰማያትና የምድር ንጉስ አካላዊ ቃል ነው፣ እግዚአብሔር ነው። አካላዊ ቃል እግዚአብሔር ንጉስ እግዚአብሔር ዓለም ሳይፈጠር ንጉስ የነበረ ዓለምንም ፈጥሮ ንጉስ የሆነ ዓለምንም አሳልፎ ንጉስ የሚሆን እግዚአብሔር ንጉስ ሆኖ የሚኖር ለዘላለም እግዚአብሔር ወደ እመቤታችን እንደሚመጣ መልአኩ ቅዱስ ገብርኤልን ለብስራት ልኮታል ነው። ቃል ዓለም ወደምትሆነው ድንግል ሲመጣ ወደ እመቤታችን ሲመጣ ቅዱስ ገብርኤልን አብሳሪ አድርጎ ልኮታል። እንደዚህም ሁሉ ስላሴ ዓለም ወደ ሆኗት ዓለምን ሲመጣ ወደዚህ ዓለም ማለት ነው ለትምህርት ሲመጣ በተለይ ከ30 ዘመኑ በኋላ በእስራኤል ምድር በየእጻቸው በ12ቱ ነገደ እስራኤል በየእጻቸው እየገባ ወር ይሰብክላቸው ያስተምርላቸው ነበርና ያንን ለማስተማር 3 ዓመት ከ3 ወር ወንጌልን ለማስተማር ሲመጣ ገና ወንጌልን ለማስተማር ከመጀመሩ በፊት ቅዱስ ዮሐንስን አብሳሪ አድርጎ ልኮታል። ፊት አውራሪ አድርጎ ልኮታል ማለት ነው። ቅዱስ ዮሐንስም ከኔ በኋላ የሚመጣው በመካከላችሁ ያለው እኔ የጫማውን ማዘቢያ ላስር ልፈታ የማይቻለኝ እርሱ በመንፈስ ቅዱስ ያጠምቃችኋል፣ በመንፈስ ቅዱስና በእሳት እሺ ብትሉ በመንፈስ ቅዱስ እሺ በእጄ ባትሉ ደግሞ በእሳት ያጠምቃችኋል እያለ የሰበከለት ፊት አውራሪ ሆኖ የመሰከረለትና የሰው ልጆችን ልቡና ከክርስቶስ በፊት የክርስቶስን ትምህርት ወንጌል እንዲቀበሉ ልቡናቸውን ክፍት እንዲሆን ዝግጁ እንዲሆን ወንጌል ለመቀበል አብሳሪ ሆኖ ቅዱስ ዮሐንስ ተልኳል ነው። ሶስተኛው ምክንያት በንጉስ ስርዓትና ልማድ መልአኩ ቅዱስ ገብርኤል ወደ እመቤታችን ተልኳል። ንጉሱ እንግዲህ አካላዊ ቃል ነው። መልአኩ ቅዱስ ገብርኤል የፊት አውራሪ ምሳሌ ነው። አራተኛው ምክንያት መልአኩ ቅዱስ ገብርኤል ወደ እመቤታችን የተላከው ለካሳ ነው። ለካሳ ነው። ካሳ ምንድነው ካልን ካሳ ባለፈው መርሃ ግብራችንም አይተናል። ቀዳሚት ሔዋን በጆሮዋ ከሰይጣን የሞት ወሬን እንደሰማች ቀዳሚት ሔዋን በጆሮዋ ከሰይጣን የሞት ወሬን እንደሰማች ዳግሚት ሔዋን ድንግል ማርያም የሕይወትን ምስራች መስማቷ ይህ ለሔዋን ካሳ ነውና እመቤታችን ድንግል ማርያምን መልአኩ ቅዱስ ገብርኤል አብስሯታል ነው። ቀዳሚት ሔዋን እንግዲህ እንደሚታወቀው የመጀመሪያዋ ሔዋን ከሰይጣን ክፉ ቃልን በመስማት እግዚአብሔር ለእመ በላዕክሙ ትኮ በለሰ ሞተ ትመውቱ ይህችን በለስ በበላችሁ ጊዜ ትሞታላችሁ ሞትን ትሞታላችሁ ብሏቸው እያለ ሰይጣን ግን አኮ ሞተ ዘትመውቱ ለእመ በላዕክሙ ትኮ በለሰ አኮ ሞተ ዘትመውቱ አላ አማልክተ ትከውኑ ይህችን ዕፀ በለስ ብትበሉ ሞትን የምትሞቱ አይደለም እንደ ፈጣሪ የባህሪ አምላክ አማልክት አዳምም አንቺም አማልክት ትሆናላችሁ እንጂ ብሎ በማታለል በሽንገላ ያው ዕፀ በለስን እንዲበሉ አድርጓቸዋል ማለት ነው። እንግዲህ ይህንን የስህተትና የተንኮል ዜና የሰማችው መጀመሪያ ሔዋን ናት። እንግዲህ ሔዋን የሰይጣንን የሞት ወሬ እንደሰማች እመቤታችን ደግሞ ዳግሚት ሔዋን ድንግል ማርያም ደግሞ የሕይወትን ምስራች መስማቷ ይህ ለሔዋን ካሳ ይባላል ማለት ነው እና እመቤታችን የሕይወት ምስራችን የሰማችው በመልአኩ በገብርኤል አማካኝነት ነው። ስለሆነም ለሔዋን ካሳ
መልአኩ ቅዱስ ገብርኤል ወደ እመቤታችን ተልኳል ነው። አራተኛው ለሔዋን ካሳ ነው መልአኩ ገብርኤል የተላከው ወደ እመቤታችን። አራተኛው ምክንያት ከመ እምነ መካን ዘወአ ቦቱ ሞት ወእምኔሁ ቦአ ሕይወት ለወሉደ አዳም ከመ እምነ መካን ዘወአ ቦቱ ሞት ወእምኔሁ ቦአ ሕይወት ለወሉደ አዳም ለአዳም ልጆች ሞት በተሰማበት ጆሮ በርሱም ሕይወት ተሰማበት ይላል። ለአዳም ልጆች ሞት በተሰማበት ጆሮ በርሱም ሕይወት ተሰማበት ብሎ ሳይሮስ ዘእስሙናይ ድርሳን ዘአባ ይስሐቅ ላይ ይህንን ኃይለ ቃል ያስቀምጠዋል ማለት ነው። አምስተኛው ምክንያት መልአኩ ቅዱስ ገብርኤል ወደ እመቤታችን የተላከበት አምስተኛው ምክንያት እመቤታችን ቅድስት ድንግል ማርያም ይደረግልኝ ይሁንልኝ ያለውን ፈቃዷን ፈልጎ ነው ማለት ነው። አምስተኛው ምክንያት ይሁንልኝ ይደረግልኝ ያለውን ፈቃዷን ፈልጎ ነው። ምክንያቱም እግዚአብሔር ማድረግ ስለሚችል ብቻ ምንም ነገር አያደርግም። ማድረግ ስለሚችል ለሰው ልጆች ማድረግ የሚፈልገውን ለማድረግ የሰውን ፈቃድ ይፈልጋል ማለት ነው። የሰውን ፈቃድ ይፈልጋልና ይደረግልኝ ይሁንልኝ ያለውን ቃሏን ምክንያት አድርጎ ተጸንሷል። ስለሆነም እግዚአብሔር የእመቤታችንን መልካም ፈቃድ ለመረዳት መልአኩ ቅዱስ ገብርኤልን ወደ እመቤታችን ልኮታል ነው። ካይበ ትቤሎ ድንግል ለመልአክ ይኩነኒ በከመ ትቤለኒ ውእተ ጊዜ ተሰገወ ቃል እምኔሃ። ዳግመኛ ድንግል ማርያም መልአኩን ቅዱስ ገብርኤልን እንደ ቃልህ ይሁንልኝ አለችው። ያን ጊዜም አካላዊ ቃል ይሁንልኝ ከማለቷ የተነሳ ሰው ሆነ ይላል መጽሐፈ ምስጢር ምዕራፍ 5 ቁጥር 72 ላይ። ድንግል ማርያም መልአኩ ቅዱስ ገብርኤልን እንደ ቃልህ ይሁንልኝ አለችው። ያን ጊዜም አካላዊ ቃል ይሁንልኝ ከማለቷ የተነሳ ሰው ሆነ ብሎ ሊቁ አባ ጊዮርጊስ በመጽሐፈ ምስጢር ምዕራፍ 5 ቁጥር 72 ላይ ይናገራል። እግዚአብሔር የኛን መፈለግ የኛን መሻት የኛን ማንኳኳት የኛን ልመና ይፈልጋል። ለዚህም ነው በመጽሐፍ ፈልጉ ታገኙማላችሁ፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ተብሎ የተጻፈው ማለት ነው። ራሱ ክርስቶስ ይህንን አስተምሯል። እናም እግዚአብሔር መልካም ነገር ለሰው ልጆች ለማድረግ የሰው ልጆች ፈቃድ መልካም ፈቃድ ስለሚፈልግ የእመቤታችንን መልካም ፈቃድ በመፈለግ መልአኩ ቅዱስ ገብርኤልን ወደ እመቤታችን ልኮታል። እመቤታችንም ትጸንሻለሽ ትወልጃለሽ ይኸውም በመንፈስ ቅዱስ ረቂቅ ጥበብ ነው ብሎ የምስራቹን በነገራት ጊዜ ከብዙ ጥያቄና ከብዙ ጽናት በኋላ ለእግዚአብሔር የሚሳነው ነገር የለም ብሎ መልአኩ ቅዱስ ገብርኤል በተናገረ ጊዜ እመቤታችን እንግዲህ ወንድ አላውቅም ብላ ስለነበር ወንድም ስለማታውቅ ዘእንበለ ዘር ምድር ቶተ ወዘእንበለ ምትም ድንግል ጽንሰተ ምድር ያለ ዘር ታበቅል ዘንድ ሴትስ ያለ ወንድ ትጸንስ ዘንድ እንደምን ሆኖ ይሆናል ብላ በጠየቀችው ጊዜ ቅዱስ ገብርኤል ሌላ ምላሽ ስላልነበረው ሌላ ምላሽ ስለሌለው ይህን የሚያስረዳበት የመጨረሻ ምላሹ ምንድነው የሆነው? እስመ አልቦ ነገር ዘይሳአኑ ለእግዚአብሔር ነው ያለ። ለእግዚአብሔር የሚሳነው ነገር የለምና። እውነት ነው የተናገርሽው እውነትሽን ነው። ሆኖም ግን እንደ ፍጡራን ስርዓት ትክክል ቃል ነው የተናገርሽው። ሆኖም ለእግዚአብሔር ግን የሚሳነው ነገር የለምና ይህንን እግዚአብሔር በፈቃዱ በጥበቡ ያደርገዋል ሲላት
ይኩነኒ በከመ ትቤለኒ ለእግዚአብሔርማ የሚሳነው ነገር እንደሌለ እኔም አውቃለሁ። ስለዚህ አሁንም እንደ ቃልህ ይሁንልኝ ይደረግልኝ በማለቷ አካላዊ ቃል የእመቤታችንን መልካም ፈቃድ ምክንያት አድርጎ ከስጋዋ ስጋ ከነፍሷ ነፍስን ነስቶ በዚያ ቅጽበት ተጸንሷል ማለት ነው። እንግዲህ በእነዚህ 5 ዋና ዋና ምክንያቶች መልአኩ ቅዱስ ገብርኤል ወደ እመቤታችን ለብስራት የምስራቹን ታላቁን ለሰው ልጆች ሁሉ ደስታ የሆነውን ለመላእክትም ለሰው ልጆችም የምስራች ደስታ የሆነውን ዜና ለመንገር ወደ እመቤታችን ተልኳል ነው። እንግዲህ አንደኛው ምክንያት እንዳትደነግጥ ነው። እመቤታችን ድንገት ጸንሳ ራሷን ብታገኘው ልትደነግጥ ስለምትችል እንዳትደነግጥ ነው። ሁለተኛው ምክንያት ሰዎች የጌታን ጽንስ ምትሃት ነው እንዳይሉት መልአኩ ቅዱስ ገብርኤል ወደ እመቤታችን ተልኮ የምስራቹን ተናግሯል። ሶስተኛው ምክንያት በንጉስ ልማድና በንጉስ ስርዓት ንጉሱ እግዚአብሔር ወደ እመቤታችን መጥቶ ከመጸነሱ በፊት ፊታውራሪ ሆኖ መልአኩ ቅዱስ ገብርኤል ወደ እመቤታችን ተልኮ አብስሯታል ነው። አራተኛው ምክንያት ለሔዋን ካሳ ነው። ሔዋን በጆሮዋ የሰይጣንን የሞት ወሬ ሰምታበት ነበር። ሁለተኛው ሔዋን እመቤታችን ደግሞ በመልአኩ ቅዱስ ገብርኤል አማካኝነት የህይወትን ህይወት የሚሆንን የምስራች የሆነውን መልካም ዜና መስማቷ ለሔዋን ካሳ ስለሆነ ለሔዋን ካሳ ወደ እመቤታችን ተልኳል ነው መልአኩ ቅዱስ ገብርኤል። አምስተኛው ምክንያት እግዚአብሔር መልካም ስራን ለሰው ልጆች ለመስራት ለማድረግ የሰው ልጆችን መልካም ፈቃድ ስለሚፈልግ የእመቤታችንን ይሁንልኝ ይደረግልኝ የሚለውን መልካም ፈቃዷን ፈልጎ እግዚአብሔር ይህንን በመልአኩ በቅዱስ ገብርኤል የምስራች ነጋሪነት ለማረጋገጥ መልአኩ ቅዱስ ገብርኤልን ወደ እመቤታችን ልኮታል ነው አምስተኛው ምክንያት። ሌሎቹ አብያተ ክርስቲያናት ወይም ደግሞ እንደምሳሌ የግሪክ ወይም የምስራቅ ቤተክርስቲያንን ብንወስድ መልአኩ ያበሰራት ከጥንት አብሶ ሊያነጻት ነው ብለው ያምናሉ። ስለ እመቤታችን ማለት ነው። መልአኩ ቅዱስ ገብርኤል ያበሰራት እመቤታችንን ከጥንት አብሶ ሊያነጻት ነው ብለው ያምናሉ። እንዲህ ያሉበትን ምክንያታቸውንም ሲናገሩ በማህፀነ ሐና ሳለች መንፈስ ቅዱስ አቀባ ካልን መንፈስ ቅዱስ ጠበቃት ካልን በስራተ መልአክ ጊዜ መንፈስ ቅዱስ ይመጽእ ላዕሌኪ መባሉ አላስፈላጊ ነበር እንደሚሉ መጻሕፍትን የምስራቃውያን ሊቃውንት መጻሕፍትን ያጠኑ ሊቃውንት በመጻሕፍቶቻቸው አስቀምጠዋል። በስርዓተ መልአክ ጊዜ መንፈስ ቅዱስ ይመጽእ ላዕሌኪ መባሉ አላስፈላጊ ነበር እንደሚሉ ኢትዮጵያውያን ሊቃውንት ባጠኑ ጥናት መሰረት አስቀምጠዋል ማለት ነው። የውጮችን ሐሳብ ለማለት ነው። ከነዚህ መካከል መምህር በአማን ነጸረ ወልታ ጽድቅ በተሰኘ መጽሐፋቸው ላይ ገጽ 191 አስፍረውታል ይህንን ቃል። ኢትዮጵያዊው ቄርሎስ አባ ጊዮርጊስ መልአኩ ለብስራት መምጣቱ ለመጠበቅ እንዳልሆነ ሲናገር ግን ኢትዮጵያዊ ቄርሎስ አባ ጊዮርጊስ መልአኩ ለብስራት መምጣቱ ለእመቤታችን ለመጠበቅ እንዳልሆነ ሲናገር ወይቤላ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ወኢይቤላ መልአክ አነ እቀድሰኪ ወአነ አጸናአኪ እስመ ኢድሎት ሎቱ ለመልአክ ከመ ይቀድሳ ለእመ አምላክ። እርሱም መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይልም ይጋርድሻል አላት። መልአኩ እኔ ቀድስሻለሁ አጸናሽማለሁ አላላትም። መልአኩ የአምላክን እናት ይቀድሳት ዘንድ የተገባው አይደለምና ብሎ ሊቁ አባ ጊዮርጊስ በመጽሐፈ ምስጢር ምዕራፍ 29 ቁጥር 11 ላይ ይናገራል ማለት ነው። አዎ
አሁን እንደ ምስራቅ ቤተክርስቲያን ሊቃውንት ሐሳቢ አይደለም እነርሱ እመቤታችንን ከጥንት አብሶ ሊያነጻት መልአኩ ቅዱስ ገብርኤል ተላከ ብለው ያምናሉና እንደዚያ እንዳልሆነ አባ ጊዮርጊስ ሲመሰክር መልአኩ የአምላክን እናት ይቀድሳት ዘንድ የተገባው አይደለም ብለዋል ማለት ነው። በእርግጥም መልአኩ ቅዱስ ገብርኤል የአምላክን እናት እመቤታችን እኮ ከመላእክትም ከቅዱስ ገብርኤልም ከቅዱስ ሚካኤልም በላይ ናት በንጽህናዋ በቅድስና። ስለዚህ መልአኩ ቅዱስ ገብርኤል እመቤታችንን ንጹህ ለማድረግ እመቤታችንን ለመቀደስ የተላከ አይደለም። እንዴትስ ሰው እኮ የሚቀድሰው ከሱ በታች ያለውን እንጂ ከሱ በላይ ያለውን በቅድስና አይደለም። መላእክትም እንደዛ ነው። ስለሆነም ወይቤላ መንፈስ ቅዱስ ይመጽ ላይሌቺ እርሱ መንፈስ ቅዱስ ባንቺ ላይ ይመጣል አላት። ወኃይለ ልዑል ይጼልለኪ የልዑል ኃይልም ይጋርድሻል። ወይቤላ መልአክ አነ ቀድሰኪ መልአኩ ቅዱስ ገብርኤል እኔ ቀድስሻለሁ አጸናሽማለሁ አላላትም። ወአና አጸናአኪ አጸናሽማለሁ አላላትም። እስመ ኢድልወት ሎቱ ለመልአክ መልአኩ ከመይቀድስ ሳለ አምላክ የአምላክን እናት ይቀድሳት ዘንድ የተገባው አይደለምና የሚለው የሊቁ አባ ጊዮርጊስ ቃል መጽሐፈ ምስጢር ምዕራፍ 29 ቁጥር 11 ላይ ያለው ቃል እጅግ ድንቅ የሆነ አመስጥሮትና መልአኩ ቅዱስ ገብርኤል ወደ እመቤታችን የተላከ እመቤታችንን ከጥንት አብሶ እንዲያነጻት እንዳልሆነ ያስረዳል ነው። ጥንቱን እመቤታችን ጥንት አብሶ የለባትም። የኢትዮጵያውያን ሊቃውንት እንዲሁም የቀደሙ ሊቃውንት የነ ቅዱስ ዮሐንስ አፈወርቅ የነ ቅዱስ ሄራቅሊስ ሌሎችም ቅዱሳን ሊቃውንት የነ ቅዱስ ያሬድ ሐሳብና አመስጥሮት አረዳድ እጅግ የሚደንቅና የእመቤታችንን ቀጥተኛ የሆነ ንጽህና ቅድስና በመንፈስ ቅዱስ ተቃኝተው የመሰከሩት ነው ማለት ነው። መልአኩ አስቀድመው በተነገሩት አስቀድመን ባየናቸው ምክንያቶች ሊያበስራት መጥቷል እንጂ ሊጠብቃት ሊያጸናት አልመጣም። ይህንን በማስተዋል መረዳት ይገባል። አስቀድመን ባየናቸው ምክንያቶች ማለት በእነዚህ 5 ምክንያቶች መልአኩ ወደ እመቤታችን ተልኳል እንጂ እመቤታችንን ጥንተ አብሶ ኖሮባት ከዚያ ሊያነጻት የመጣ የተላከ አይደለም። በፍጹም ይህ አይደለም ነው። እመቤታችንን መልአክ አጸናት ማለት የፈጣሪን ማደሪያ ፍጡር ሊሰራው አይቻለውምና የወልድን የባህሪ አምላክነት መካድ ይሆናል፣ ወደ መካድም ያደርሳል። ምክንያቱም የፈጣሪን ማደሪያ ፍጡር ሊሰራው ሊያንጸው አይቻለውም። ቃል ሲጸነስ መንፈስ ቅዱስ መጣ የምንለው ድንግል ማርያምን ሊያነጻት አይደለም። ቃል ሲጸነስ መንፈስ ቅዱስ መጣ የምንለው ድንግል ማርያምን ሊያነጻት አይደለም። ደመ ድንግልናዋን ሊከፍል ሊያዋህድ መጣ እንላለን እንጂ ማለት ነው። እንኳንስ መልአኩ ቅዱስ ገብርኤል መንፈስ ቅዱስ ራሱ እመቤታችንን ጥንተ አብሶ ኖሮባት ከዚያ ሊያነጻት የመጣ አይደለም። በዕለተ ጽንስ ጊዜ ማለት ነው። መልአኩ ቅዱስ ገብርኤል እንደመሰከረ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ እንደሚመጣ ተናግሯል። ወኃይለ ልዑል ይጼልለኪ የልዑል ኃይልም ይጋርድሻል ብሎ መስክሯል። አካላዊ ቃልም ከእርሷ እንደሚወለድ ዘኒ ተወለድ ምኔኪ ቅዱስ ውእቱ ይህም ካንቺ ተጸንሶ የሚወለደው ቅዱስ ተብሎ ከሚመሰገኑት ከሶስቱ ቅዱስ አንዱ ቅዱስ አካላዊ ቃል ነው ብሎ መስክሯል። ስለዚህ መልአኩ ቅዱስ ገብርኤል እንደመሰከረ መንፈስ ቅዱስ ወደ እመቤታችን መምጣቱ ይታወቃል። ወደ እመቤታችን መምጣቱ መንፈስ ቅዱስ ወደ እመቤታችን መምጣቱ እመቤታችን ጥንተ አብሶ ኖሮባት ከዚያ ሊያነጻት አይደለም። ታዲያ ሊከፍል ሊያዋህድ መጣ ይባላል።
ሊከፍል ሊያዋህድ ማለት እናየዋለን። ያው ወደፊት መክፈል ማዋሃድ ምን ማለት እንደሆነ መክፈል ማዋሃድ አካላዊ ቃል ከመቤታችን የነሳውን ስጋ ከመቤታችን ሊከፍል ከዚያ ከነሳው ስጋ ጋር አካላዊ ቃል ሊያዋህድ መጣ ይባላል እንጂ እመቤታችን ጥንተ አብሶ መርገም ኖሮባት ከዚያ ሊያነጻት መንፈስ ቅዱስ የመጣ አይደለም ነው። ይህንንም የምናውቀው ዘተወልደ እምኔሃ መንፈስ ቅዱስ ከመንፈስ ቅዱስ መክፈል ማንጻት የተነሳ ተወለደ ባለው በቅዱስ ማቴዎስ ቃል ነው ማለት ነው። ከመንፈስ ቅዱስ መክፈል ማንጻት የተነሳ ተወለደ ባለው በቅዱስ ማቴዎስ ቃል እንረዳዋለን። እንግዲህ መክፈል ማንጻት ስላለ ከዚህ ላይ ኑሮባት አነጻት ማለት አይደለም። ኑሮባት አነጻት ማለት ሳይሆን ጥንቱን እንዳይኖርባት ጠበቃት። መንፈስ ቅዱስ አቀባም ከርሰእማ ያልነው ወይ ረኩሰት በምንትንም ዘፈጠራ ጰራቅሊጦስ አቀባም ከርሰእማ ወይ ረኩሰት በምንትንም ዘፈጠራ በለን ያየነው ወደፊት ማለት ነው። ወደ ኋላ ያየነው አነጻት ማለት ጥንቱን እንዳይኖርባት ጠበቃት ከለከላት ማለት ነው እንጂ ኑሮባት አነጻት ማለት ግን አይደለም ነው። ጥንቱን ንጽሕት አድርጎ ጠበቃት ማለት ነው። በዚህ ልክ የምንረዳው ነው። ቅዱስ ሉቃስ የመንፈስ ቅዱስን መምጣት ሲጽፍ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ብሎ እንዲሁ መስክሯል ማለት ነው። እንደ ቅዱስ ማቴዎስ ቅዱስ ማቴዎስ በጎላ ከመንፈስ ቅዱስ መክፈል ማንጻት የተነሳ ተወለደ በማለት ዘተወልደ እምኔሃ መንፈስ ቅዱስ ከርሷ የተወለደው ከመንፈስ ቅዱስ ነው ብሎ ወንጌላዊው ማቴዎስ አጉልቶ ይመሰክራል ይጽፋል ማለት ነው። እና ወንጌላውያኑ የመንፈስ ቅዱስን ወደ እመቤታችን መምጣት ከእመቤታችን አካላዊ ቃል የነሳውን ስጋ ሊከፍል ሊያዋህድ እንደመጣ መስክረዋል ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዲሁም የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ የምናገኘው ነው። ያበሰራትም ቅዱስ ገብርኤል ነው እንጂ ሌላ መልአክ አይደለም። ይህም የሚታወቀው ከመላእክት ወገን ምስጢረ ስጋዌን የሚያስረዳ ስም ያለው መልአኩ ቅዱስ ገብርኤል ብቻ ስለሆነ ማለት ነው። መልአኩ ቅዱስ ገብርኤል ነው። ገብርኤል ማለት አምላክም ሰውም ማለት ነው። አምላክም ሰውም ማለት ነው። እግዚአብሔር ደግሞ ያው በምስጢረ ስጋዌ ትምህርታችን እንደተረዳነው እንደምንረዳው አምላክም ሰውም ነው። እግዚአብሔር አምላክም ሰውም የሆነበት ምስጢረ ስጋዌ ነው። መልአኩ ቅዱስ ገብርኤል በስሙ ትርጉም የእግዚአብሔርን ሰው መሆን ያስረዳልና ገብርኤል ማለት ገብርኤል ብሂል አምላክ ወሰብ ስለሚል ማለት ነው። ገብርኤል ማለት አምላክም ሰውም ማለት ስለሆነ ወደ እመቤታችን የተላከው መልአክ ሌላ ተርታ መልአክም ሳይሆን ብርሃናዊው መልአክ ቅዱስ ገብርኤል ነው። ወፈነወ ሀቤኪ መልአኮ ብርሃናዊ ዘስሙ ገብርኤል ብሎ ሊቁ አባ ሕርያቆስ በቅዳሴ ማርያም ድርሰቱ እንደመሰከረ ወደ እመቤታችን የተላከው መልአክ ብርሃናዊው መልአክ ጥንቱን የአብሳሪነት ጸጋ የተሰጠው ዝነኛው መልአክ ቅዱስ ገብርኤል የሰላም መልአክ፣ የምህረት መልአክ፣ የምስራችን የሚያወራ የሚሰብክ መልአክ በዓለም መላእክት የመላእክትን ሁከት የመላእክትን አለመረጋጋት ያስወገደ መላእክትን ያረጋጋ ታላቁ መልአክ እንደሆነ
መጻሕፍት ይመሰክራሉ። ሌላው ገብርኤል ወደ እመቤታችን መላኩ ወደ እመቤታችን የተላከው ገብርኤል እንደሆነ የመጀመሪያው እንግዲህ ገብርኤል ማለት አምላክም ሰውም ጌታም አገልጋይም ማለት እንደሆነ አይተናል። ይህንንም ሊቁ ቅዱስ ያሬድ ፈኑ ዴከ እጅህን ላክልን እያለ ነብዩ እግዚአብሔር ዳዊትን ፈኑ ዴከ እጅህን ላክልን እያለ በታውቆ ሲኖር ድንግል ማርያምን ትጸንሲ ብሎ ዓለምን በማረጋጋቱ በጥንተ እሁድ በዓለመ መላእክት ሽብር ጸንቶ ሳለ መላእክትን ያረጋጋቸው እርሱ ነበርና መልአኩ ቅዱስ ገብርኤል የቀደመ ማረጋጋቱን በኋለኛው ማረጋጋቱ የቀደመ ማረጋጋቱ በኋለኛው ማረጋጋቱ ስለተገለጠ በዚህ ታውቋል ነው። ሁለተኛው ምክንያት ገብርኤል ብሂል አምላክ ወሰብ የመጀመሪያው በስሙ ትርጉም የእግዚአብሔርን ሰው መሆን የሚያስረዳ ገብርኤል ስለሆነ ነው። የመጀመሪያው ምክንያት ገብርኤል ማለት አምላክም ሰውም እግዚ ወገብር ጌታም አገልጋይም ማለት ስለሆነ ማለት ነው። ገብርኤል ማለት አምላክም ሰውም ጌታም አገልጋይም ይህንን ሊቁ ቅዱስ ያሬድ እንደሚነግረን ነው። እንዲሁም የሰው ልጅ ሁለተኛው ምክንያት ደግሞ የሰው ልጅ ፈኑ እዴከ እያለ ነቢያት ማለት ነው እነ ዳዊት ፈኑ እዴከ እያሉ በትንቢት እጅህን ላክልን እያሉ ወደ እግዚአብሔር ሲጸልዩ ሲጠይቁ ሲለምኑ ነበር። ያም ማለት የሰው ልጅ በ5500 ዘመን ያው በታውቆ ሰላምን በማጣት ይኖር ስለነበረ ነው። እንግዲህ ድንግል ማርያምን ትጸንሲ ብሎ ዓለምን በማረጋጋቱ መልአኩ ቅዱስ ገብርኤል በጥንተ እሁድ በዓለመ መላእክት በመጀመሪያይቱ ዕለት በመጀመሪያይቱ የፍጥረት ዕለት በመላእክት ዓለም ሽብር ጸንቶ ሳለ መላእክትን ያረጋጋቸው ቅዱስ ገብርኤል ስለነበር የቀደመ ማረጋጋቱ በኋለኛው ማረጋጋቱ ስለተገለጠ የቀደመ ማረጋጋቱ መላእክትን የኋለኛው ማረጋጋቱ ደግሞ እመቤታችንን በማብሰሩ የሰው ልጆች በሙሉ ማለት ነው። እና የቀደመ ማረጋጋቱ በኋለኛው ማረጋጋቱ ስለተገለጠ በዚህ ታውቋል ነው ገብርኤል መሆኑ። ሁለተኛው ምክንያት ይሄ ነው። ቅዱስ ያሬድ ላይከ ኮንኩ ለርሴ ወአብሰርክዋ ለወላዲቴ እኔ ለራሴ መልእክተኛ ሆንኩ የምትወልደኝንም አበሰርኳት ብሎ ይናገራል። ቅዱስ ያሬድ ይህንን ማለቱ ቅዱስ ገብርኤል አላበሰረም ለማለት አይደለም። እኔ ለራሴ መልእክተኛ ሆንኩ ያለ እንግዲህ አካላዊ ቃል ነው። የምትወልደኝንም አበሰርኳት ያለ አካላዊ ቃል ነው። ከድንግል የሚወለድ አካላዊ ቃል ስለሆነ ማለት ነው። እና እኔ ራሴ አበሰርኳት ብሎ ይናገራል። እንደ ቅዱስ ገብርኤል ነው እንደ ቅዱስ ያሬድ ንግግር ማለት ነው። አሁን በዚህን ጊዜ መልአኩ ሊቁ ቅዱስ ያሬድ ይህንን ማለቱ ገብርኤል አላበሰረም እመቤታችንን ለማለት አይደለም። ብስራቱን እንዲያደርስ ቃል ቅዱስ ገብርኤልን ስለላከው አካላዊ ቃል እኔ ለራሴ መልእክተኛ ሆንኩ በማለት መናገሩን እንረዳለን። አንደኛ መልአኩ ቅዱስ ገብርኤል የአካላዊ ቃል ምስጢርን ወይም ደግሞ እግዚአብሔር ሰው የሚሆንበትን ምስጢር ሰውም አምላክ የሚሆንበትን ጌታ አገልጋይ የሚሆንበትን አገልጋይም ጌታ የሚሆንበትን ምስጢር በስሙ ተሸክሞ ስለተገኘ የስሙ ትርጉም አምላክም ሰውም ጌታም አገልጋይም ማለት በመሆኑ ነው። እኔ ለራሴ መልእክተኛ ሆንኩ የምትወልደኝንም አበሰርኳት ላው በመጻሕፍት እንዲህ አይነት ንግግሮች በዝተው ይስተዋላሉ። ብዙዎችን እናገኛለን። ለምሳሌ እኔ ለራሴ መልእክተኛ ሆንኩ የምትወልደኝንም አበሰርኳት ብሎ ቅዱስ ያሬድ መናገሩ
ገብርኤል እመቤታችንን አላበሰረም ማለት ሳይሆን ለምሳሌ በመጻሕፍት አነ ውእቱ እግዚአብሔር ዘአውጻእኩክሙ እምድረ ግብጽ ከግብጽ ምድር ያወጣኋችሁ እኔ እግዚአብሔር ነኝ ሲል ሙሴ አላወጣችሁም ማለት አይደለም። ሙሴ አላወጣቸውም ማለት አይደለም። ከግብጽ ምድር ያወጣኋችሁ እኔ እግዚአብሔር ነኝ ይላል በመጽሐፍ ቅዱስ። በእርግጥም ከግብጽ ምድር እስራኤልን ያወጣ እግዚአብሔር ነው። አሁን በዚህ ጊዜ ሙሴ አላወጣችሁም ማለት ሙሴ አላወጣቸውም ማለት አይደለም። ሙሴ አውጥቷቸዋል። ሙሴ እንዳወጣቸው ደግሞ በሌላ ክፍል ስለምናገኝ ማለት ነው። እንዴት እንዳንል ሙሴ አላወጣቸውም እንዳንል ነአ እፈኑከ ሀበ ፈርዖን ንጉሰ ግብጽ ወታወጽኦሙ ለሕዝብ ደቂቀ እስራኤል እምድረ ግብጽ አሁንም ና ወደ ግብጽ ንጉስ ወደ ፈርዖን እልክሃለሁ ሕዝቤን የእስራኤል ልጆች ከግብጽ ምድር ታወጣቸዋለህ ሲል እናገኛለን ማለት ነው። እንግዲህ አሁንም ና ወደ ግብጽ ንጉስ ወደ ፈርዖን እልክሃለሁ ሕዝቤን የእስራኤልን ልጆች ከግብጽ ምድር ታወጣቸዋለህ የተባለ ማን ነው? ሙሴ ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 10 ላይ ማለት ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 10 ላይ እንግዲህ እስራኤልን ከግብጽ ምድር በማውጣት ሙሴም ድርሻ አለው፣ እግዚአብሔርም ድርሻ አለው ነው። እግዚአብሔርም እስራኤልን አወጣ ተብሎ ይነገራል፣ ሙሴም እስራኤልን አወጣ ተብሎ ይነገራል ማለት ነው። ይህ ብቻ አይደለም፣ መልአኩ ቅዱስ ሚካኤል እኮ እስራኤልን ከግብጽ ምድር አወጣ ተብሎ ይነገራል። እና ድርሻ ያላቸውን ሁሉ መግለጽ ነው። ሊቁ ቅዱስ ያሬድም የተናገረው እኔ ለራሴ መልእክተኛ ሆንኩ የምትወልደኝንም አበሰርኳት ብሎ የተናገረው ቅዱስ ገብርኤል እመቤታችንን አላበሰረም ማለት ሳይሆን መልአኩ ቅዱስ ገብርኤል እመቤታችንን እንዲያበስር አካላዊ ቃል ቅዱስ ገብርኤልን ስለላከው ነው። አካላዊ ቃል ላኪ በመሆኑ እኔ ራሴ አበሰርኩ ሊል ችሏል። መልአኩ ቅዱስ ገብርኤል ደግሞ ተልኮ በማብሰሩ ገብርኤል አበሰረ እመቤታችንን ተብሎ ይነገራል። እና የሊቁ የቅዱስ ያሬድም ቃል ምስጢሩ መልአኩን የላከው ወልድ መሆኑንና መልአኩ ያስተላለፈው መልእክት የራሱ የአካላዊ ቃል የእግዚአብሔር እንደሆነ ለማስረዳት ነው ማለት ነው። ከዚህ ላይ አንድ ርዕስ አንስተን የዛሬ መርሃ ግብር ጨርሳለን ማለት ነው። እንግዲህ መልአኩ ቅዱስ ገብርኤል ወደ እመቤታችን የተላከበትን ምክንያት በአምስት ዋና ዋና ምክንያቶች አይተናል። አምስት ዋና ዋና ምክንያቶችን አንስተን ተመልክተናል። ቀጥሎ ሥላሴ በማህፀነ ማርያም በእመቤታችን በቅድስት ድንግል ማርያም ማህፀን የሥላሴ ድርሻ ምንድነው? ምን ነበር? የሚለውን ባጭሩ እንመልከትና በቀጣይ መርሃ ግብር መነሻ አድርገን እንቀጥልበታለን ጊዜ ስለሌለን ማለት ነው። ሥላሴ ይኩነኒ ያለውን ቃሏን ምክንያት አድርገው በማህፀነ ማርያም አድረዋል። እመቤታችን ቅድስት ድንግል ማርያም ይሁንልኝ ይደረግልኝ ያለችውን ቃሏን መሰረት አድርገው በእመቤታችን አድረዋል ማለት ነው። ሶስቱ አካላት አድረዋል። ነገር ግን ሥላሴ በማህፀነ ማርያም አደሩ ስንል ሶስቱም አካላት ሰው ሆኑ ማለት አይደለም። መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ዘኒ ተወለድ እምኔኪ ቅዱስ ውእቱ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ካንቺ የሚወለደው ቅዱስ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 በማለት መልአኩ አብ ለማጽናት መንፈስ ቅዱስ ለመክፈል ወልድ ሰው ለመሆን እንዳደሩ የተናገረውን እናምናለን እንጂ ሶስቱ አካላት ሁሉ ሰው ለመሆን አደሩ ብለን አናምንም። ሰው ለመሆን አደሩ ብለን አንረዳም፣ አናስተምርም ማለት ነው። እንደዛም ስላልሆነ ማለት ነው። እንግዲህ አብ ለማጽናት
መንፈስ ቅዱስ ለማንጻት፣ ለመክፈል፣ ለማዋሃድ አካላዊ ቃል ደግሞ ወይም ወልድ ከእመቤታችን ስጋን ለመንሳት ሰው ለመሆን ስጋንም ነፍስንም ነስቶ ለመዋሃድ ማለት ነው ያደሩት ሶስቱ አካላት። በእመቤታችን ማህፀን ሶስቱ አካላት አደሩ እንላለን። አደሩ ስንል ግን አብ ለማጽናት፣ መንፈስ ቅዱስ ለማንጻት፣ ለመክፈል፣ ለማዋሃድ፣ ወልድ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ለመዋሃድ ከእመቤታችን ሰው ለመሆን ሶስቱ አካላት በእመቤታችን ማህፀን አደሩ እንላለን ማለት ነው። ያው ይህንን በቀጣይ መነሻ አድርገን ማንጻት ማለት አብ እመቤታችንን አጸናት ስንል ማጽናት ማለት ምን ማለት ነው? መንፈስ ቅዱስ ከእመቤታችን ስጋን ከፈለ፣ አነጻ፣ አዋሃደ ሲባል ምን ማለት ነው የሚለውን አካላዊ ቃልም ከእመቤታችን ስጋንና ነፍስን ነስቶ ተዋሃደ ስንል እንዴት ነው የሚለውን ያው በቀጣይ መርሃ ግብር አንድ ባንድ የምንመለከተው ይሆናል። ሥላሴ በማህፀነ ማርያም ሶስቱ አካላት በእመቤታችን ማህፀን አድረዋል የሚለውን ኃይለ ቃል መነሻ አድርገን በቀጣይ መርሃ ግብር እንቀጥላለን። ለዛሬ በዚህ ቆየን። ስለነበረን ጊዜ አምላካችን ቅዱስና ክቡር ስሙ ይክበር ይመስገን። ባለን ጊዜ ጥያቄዎችን እያነሳችሁ ለተወሰነ ደቂቃ እንቆያለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።